ወይ ገፍትሬ ብጥላት ይችልሽ እሷ ብቻ አይደለችም ከነ ልጇ ነው ነፍስ የሚጣፋው። ከዛ የኔም ህይወት ይበላሻል። ዋጋ ላስከፈለችኝ እዚህ ስሜት ውስጥ እንድገባ ላደረገችኝ ለእያንዳንዱ ነገር ዋጋ አስከፍላታለሁ። ከሰሻት ልልሽ ነው የጠራሁሽ። ከበዶች የዛሬው ቪዲዮ በጣም ያሳዝናል። ሃይሚም ልቤ ተሰብሯል፣ ከፍቶኛል ምናምን ብላለች። ይህን እስከ ቪዲዮ ፍጻሜ አብራችሁን ሆናችሁ እንድትከታተሉ በጥሞና ይጋብዛችኋለሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ደግሞ ሰላማችሁ ብዝት ይበል። መጀመሪያ ሰላም ስላላልኳችሁ ይቅርታ ጠይቃችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። እና ይህን ቪዲዮ ሁላችንም ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደውል ምልክቷን እንድትጫኑ በፍቅር ይጋብዛችኋለሁ። ቀጥታ ወደ ቪዲዮ እናልፋለን። አይ ሚሻይ ሲሪየስሊ ሰሞኑ ያለው ነገር ምናምን ትንሽ ይደብራል፣ ማለት ያናድዳል፣ በጣም ያናድዳል። ምን ይደረግ እንግዲህ ነገሮች አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ደስታሽ ላይ ውሃ እንደመቸለስ አይነት ነገር ነው እየተሰማ። በጣም እየተደሰቱ ነበር ከትንሽ ጊዜ በፊት ከአንድ ወር ከሳምንታት ምናምን በፊት የነበረን ደስታ ታይቷለሽ። ሁኔታዎች ይሄዱበት የነበረው መንገድ ምናምን በጣም ደስ ይል ነበር። አሁን ግን እኔ ዛሬ አንድ ነገር ልልሽ ነው የመጣሁት። ማለት በዛ ጉዳይ ምናምን ሰሞኑን እየተፈጠረ ባለው ጉዳይ ልታወራኝ ከሆነ ያው ባታወራኝ ደስ ይለኛል። ምክንያቱም እኔ ከዚህ በላይ መታገል አልችልም፣ ምንም ማድረግም አልችልም። በእርግጥ አንዳንድ ጊዜ ይደክምሃል እኮ ብለህ ይደክምሃልና ይሰለችሃል። እና ብቻ አላቅም ያመንኩበትን ወይ ደግሞ ያሰብኩበትን ባደርግ ደስ ይለኛል እንጂ በዛ ጉዳይ ባናወራውላ ደስ ይለኛል። እኔ አሁን ላይ እንደ ሙዴ ነው እያደረኩ ያለሁት ሁሉንም ነገር እያስደሰተኝ ስላልሆነ ማለት ነው። ግን ብቻ ለበጎ ነው ብዬ ልለፋቸውና በዛ ጉዳይ ባታወራኝ። አይ ስለሽ በህይወት እኮ ለምንወደው ነገር እንታገላለን አይደል? አንቺም እኮ በህይወትሽ ለምትፈልጊው ነገር ብዙ ታግለሻል። ገባሻ? እኔ አሁንም አንድ እምነት አለኝ፣ ማለት ይሄ የእናንተ ግንኙነት በቀላሉ የሚበጠስ አይነት ነገር አይደለም። ገባሽ አይደል ብዬ ነበር። አይ እኔ እርግጠኛ ሆኜ ነው ማለት ብዬ ነበር። ማለት እኔም እንደዛ አይመስለኝም ነበር፣ ግን ብቻ ከባድ ነው። አይ ልጅቷ እያደረገችው ያለው ነገር ምናምን እና ዛሬ በቃ ልጅቱ እየፈጸመች ያለ ብሩኬን እስከ መክሰስ ምናምን እንደዚህ አይነት ሁኔታ ውስጥ ዛሬው ቪዲዮአችን ተለያይተዋል። በአንደኛው ነው ሃይሚ የመጣችው እና ሃይሚን ለማነጋገር እዚህ ድረስ መጥተዋል። ከሃይሚ ጋር ምን አይነት ቆይታ ያደርጋሉ፣ ምን አይነት ጉዳዮችን ያወራሉ የሚለውን ደግሞ አንድ ላይ ሆነን ከእናንተ ጋር ሆነን ነው የምናየው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ሃይሚን የምትወዷት ደግሞ በኮሜንት ላይ ሃይሚ እንወድሻለን ብላችሁ አይዞሽ በርቺ እንድትሉ በፍቅር ጠይቃችኋለሁ። በቀጥታ ወደ ቪዲዮ ሳለች አይደል ታውቂያለሽ ያለውን ነገር እና እኔ ልጅቷ መከሰስ አለባት ብዬ አምናለሁ። ሃይሚ ክሰሻት ልልሽ ነው። ሃይሚሻይ ዛሬ በቃ ክሰሻት ልልሽ ነው የጠራሁሽ። ገባሽ አይደል? ምክንያቱም ምንም ልክ ያልሆነ ነገር ገና እኮ መሬት ላይ የወረደ ነገር የለም አይደል? ዝም ብሎ መክሰስ እኮ የለም አይደል? ህግ እንትን አለው። ምን ብዬ ምን ምክንያት አቅርቤ ልክሰሳት? ሲቀጥል ደግሞ ከኔ በላይ እንደውም እኮ ብሩኬ ነበር ቢከሳት የሚሻለው አይመስልም? ለምን መሰለህ? ከኔ በላይ እሱ ነው እኮ የልጅ አባት ነው እየተባለ ያለው። ውሸት ከሆነና የእውነት ልጁ የሱ ካልሆነ መክሰስ የሚችለው ከኔ በላይ እሱ ነው እውነት ለመናገር። ስለዚህ እኔ የላይኛው የክሰሳት እንጂ ምን ብዬ እሷን ከሳታለሁ? ምን ምክንያት አቀርባለሁ? ገባ አይደለ? ከኔ በላይ እሱ ቢከሳት እንደሆነ ታማኝነት አለው። እኔ ግን ምንም ማቀርበው ምክንያትም የለኝም። ገባህ አይደለ? ሲቀጥል ደግሞ እኔ እንኳን ከስሻት ሳላስበው የቀረው ይመስልሃል? አስቤዋለሁ እኮ ግን እኔ እንኳን ከስሻት ምናልባት ድንገት ብሩኬ ፈቃደኛ ባይሆንና ባይፈልግ ምናምን አስበው ወይ ደግሞ ይሳ ያለችው ነገር እውነት ቢሆን ሌላ ጣጣ ውስጥ ነው እኔ ራሱ የምገባው፣ ብሩኬንም ሌላ ጣጣ ውስጥ ነው የምከተው። ስለዚህ እኔ ከኔ በላይ እንደውም እሱ ቢከሳት ስም ማጥፋትም ነው አይመስልም? ስም ማጥፋትም ነው። ልጁ የሱ ካልሆነ በስም ማጥፋት ራሱ ያልሆነን ነገር ነው ብላ በማጥፋቷ ነው ብላ በማሰቧም ሰዎች አይምሮም ላይ ሌላ ነገር በማሰቧ ያስከስሳታል። ግን ይሄ ነገር እውነት ቢሆንስ? እሷ ያለችው ነገር እውነት ቢሆንስ? ያለ ምክንያት ሰው እንደዚህ ችክ የሚል ይመስላል አንድ ነገር ላይ
አይ ምናልባት አንዳንዴ ሰዎች መሸነፍ ላይ ፈልጉ ይችላሉ አይደል? የሆነ ነገር ነው ጊዜ ነው ነገራቶችን ሊፈታልን የሚችለው። አሁን እኮ የልጁን ጉዳይ ጊዜ ነው የሚፈታው እንጂ አሁን ከቀናት በፊት ከሳምንታት በፊት በጣም ደስተኞች ነበሩ እና በጣም ከባድ ነው። ግን ሁሌም ደስታ ሲበዛ ብዙ ፈተናዎች እንደሚያጋጥሙ ሁላችሁም ይሄን ነገር ታውቃላችሁ እና ይሄ ነው በእነሱም ላይ የሆነው እና በጣም ከባድ ነው ፋሚሊ እና ሁላችሁም ሰብስክራይብ እያደረጋችሁ የደውል ምልክት መጫን እንዳትረሱ እና በጣም ከባድ ነው። ይሄ ደስታ በድጋሚ እንዲመጣላችሁ እንመኛለን። እስቲ አሁንም በቀጣይ ቪዲዮ አይተን እንመለስ። በእርግጠኝነት እንትና እንዲያርገን እንትና እንዲያላረገም እኮ አንልም አይደል? አሁን ላይ ግን ልጅቷ ብዙ ሰዎችን እየጎዳች ነው። በተለይ አንቺን በጣም እየጎዳችሽ ነው። ገባሽ? አሁን አንቺ ብቻ ሳትሆኝ ብሩኬም እየተጎዳ ነው። እኔ እንደሚሰማኝ ማለት ነው። ገባሽ? እኔ የራሴ ህመም ብቻ ነው የሚሰማኝ ማለት እኔ ደህና ለመሆን እንደውም በጣም እየሞከርኩ ነው ነገሮችን ምናልባት ብሩኬን የሚያስደስተው ከሆነ ብዬ የቻልኩትን ነገር ለማድረግ እየሞከርኩ ነው። ግን እየተገፋው ነው። ገባህ አይደለ? ይሄ በጣም ክብርን ማዋረድ እንደሆነ አውቃለሁ። በጣም ዝቅ ማለትም እንደሆነ አውቃለሁ። ግን ለምትፈልገው ነገር እስከ ጥግ ዝቅ ማለት አለበት። እሱንም አውቃለሁ። ሳላቀርቻ አይደለም። ለዛም ነው እንደዚህ እየሆንኩ ያለሁት እንጂ ደህና ሆኜ ወይም ደግሞ እሷ እያደረገች ያለችው ነገር እኔን ሳይጎዳኝ ቀርቶ ሳያመኝ ቀርቶ አይደለም። በዚህ ልክ እንደዚህ እየሆንኩ ያለሁት ማለት ነው። ግን ምናልባት እሱ ጋር እውነት ካለ እሷ ደግሞ በውሸት እንደዚህ እየሆነች ከሆነ ብዬ አስቤ ነበር። ግን እያንዳንዱ በማደርጋቸው ነገሮች ያየሁበት ነገር ስነግርህ ለምሳሌ እኔ ሰሞኑን ብዙ ነገሮችን እያደረግኩ ነበረ። ከአንዴም ሁለቴ ሞክሬያለሁ። ግን በዛ ነገር እኔ ለራሴ ያስተዋልኩት ነገር አለ። ደደብ አይደለሁም። በጣም አርቄ ነው የማስበው ምናምንና የማደርጋቸው ነገሮች በሙሉ በምክንያት ነው የማደርጋቸው። ግን ያየሁበት ነገር አለ። ወደፊትም ደግሞ ጊዜ ይስጠን እንጂ የማየው ነገር ይኖራል ብዬ አስባለሁና እኔ አላቅም እያልክ ነበረ። ጊዜ የማያስተካክለው ነገር የለም። ሁሉንም ነገር ለጊዜ ይሰጥቸዋለሁ። በቃ ጊዜ ይፈተዋል እና እሷም ጋር እውነትም ኖረ አልኖረ ጊዜ ያስተካክለዋል፣ ጊዜ ይፈተዋል። ሲቀጥል ደግሞ ብሩኬ አመነም አላመነም ነገሮቹን እኔ በድርጊት እያየሁት ነው። ገባህ አይደለ? ሰሞኑን የማደርጋቸው ነገሮች ዝም ብለው ታስቡ ህይወት እጣ ፈንታ ናች የሚባል ነገር እውነት ነው ወይስ ውሸት ነው? በጣም ከባድ ነው። ግን ይሄ ነገር ይስተካከላል ብዬ አስባለሁ። አንድ ቀን ወደ ደስታቸው ይመለሳሉ። አንድ ቀን ወደ ቀድሞዋቸው ደስታ ላይፋቸው ይመለሳሉ ብዬ አስባለሁ እና በዚህ እንዳዘነችው እንዲህ እንደከፋት አትሆንም እና በቀጣዮቹ ላይ አዲስ ነገር ታገኛለች ብዬ አስባለሁ። አዲስ ደስታ ታገኛለች ብዬ አስባለሁ እና እስቲ አሁንም ቪዲዮ አይተን እንመለስ። ያለ ምክንያት አይደለም፣ እያየሁበት ነው። በደንብ እያየሁበት ነው። እያመመኝም ቢሆን በደንብ አስተውዬ እያየሁ ነው። ስለዚህ ሚኪዬ ለዚህ ከሆነ የጠራኸኝ አመሰግናለሁ ለሐሳብህ። ጥሩ ሐሳብ ሰጥተኛል። ግን እኔ ሳላስበው የቀረው እንዳይመስልህ አስቤዋለሁ። ግን ምክንያት የለኝም። ገባ አይደለ? ሁሉንም ምክንያት ደግሞ እውነት ከሆነ ብሩኬ በራሱ ውድቅ ማድረግ ይችላል። እኔ እንኳን ብከሳት ማለት ነው። ለመሰለ ሌላ ጣጣ ውስጥ ስለሚያስገባን ሁላችንንም ማለት ነው። ልጅቷ ጋር እውነት ካለና ልጁ የሱ ከሆነ ያው አንዳንዴ ምን አለ መሰለክ ሰዎች ያጠፋሉ አይደለ? ግን ከስንት አንድ ነው አጥፍቻለሁ ብሎ ጥፋቱን የሚያምን። ገባ አይደል? በእርግጥ እኔ ብሩኬ ጥፋቱን የማያምን ሰው ነው፣ ሌባ ነው፣ እየሰረቀኝ ነው እያልኩኝ አይደለም። ገባ አይደለ? ግን በሚያደርጋቸው በሚሆናቸው ነገሮች ግን ማየት ትችላለህ። በራስህ ደግሞ ኮንፊደንስ ይኖርሃል። ምንም ካላደረግ ኮንፊደንስ ይኖርሃል። በምትናገረው፣ በምታወራው፣ በምትሆናቸው ነገሮች ኮንፊደንስ ይኖርሃል። እና እኔ ከኔ በላይ እሱ ማድረግ ስለሚችል ነው ሁሉንም ነገር ዝም እያልኩ ያለሁት። አሁንም ቢሆን እሱ ልብ ካለውና እውነት እንትን ካለ አይታወቅም፣ እሱም ማድረግ ይችላል። በስም ማጥፋት ሊከሳት ይችላል። ከኔ በላይ ግን እሱ ነው መብት ያለው አይመስልህም ሚኪ? አዎ ማለት እኔ ስጠራሽ በቃ እንዲህ አስቤው ነው ስለመክሰሱን ስለመክሰስ ምናምን አይነት ተከሳሽ መሆን ያለበት ሰው ከሳሽ ይሆናል አይደል? አንዳንዴ በህይወት አሁን እቺ ልጅ እንደዛ አይነት ነገር ነው እያደረገች ያለችው። ፕላስ ደግሞ በቃ ያንቺ ሁኔታ አለ። እኔ ዛሬ ስጠራሽ አንዳንድ ስላለው ሁኔታ አንዳንድ ነገሮችን ማወቅ ስለፈለክ ነው፣ ስላንቺ ማለት ነው። ማለት እንደ ጓደኛ ያገባናል፣ በደንብ ያገባናል። ገባሻ? ሲቀጥል ደግሞ ሁሌም ከጎንሽ ነን ማርያም አጠገብሻለሁ ሁሌም። በቃ የሆነ ማድረግ የምንችለው ያንን ነው አይደል? እና ትንሽ ስላለሽበት ሁኔታ ብትነግሪኝ ምናምን ደስ ይለኛል። በቃ
ማወቅ ስለምፈልግ ማሚሽን እኔ ሚኪ እውነት ስነግርህ እንደዚህ አይነት ቃላቶች እኔም በጣም በዚህ ሰዓት በጣም ያበረቱኛል። ምክንያቱም አሁን ያለሁበት ስሜት በጣም የሚያስጠላ ስሜት ውስጥ ነኝ። ለራሴ ደስታን ለመፍጠር እየሞከርኩ ነው እና በጣም ብዙ ዋጋ የከፈልክለትን ነገር ደግሞ እንደዚህ ከሌላ ሰው ጋር የሆነ ማይሆን ነገር ውስጥ ገብተህ ስታየው ይደብራል። እና በዚህ ሰዓት የምር እኔ ከጎንሽ ነኝ የሚለኝ ሰው ነበር እንደውም ያጣሁት። እና አመሰግናለሁ እንደዚህ በማለት ራሱ እኔ ይሄ ብቻ ራሱ ያበረታኛል። አረ ነፍነን ደግሞ ከጎንሽ ያለ ነው ነፍሶች ነን አውቃለሁ። በጣም ብዙ የምትታገሉ ሰዎች እንዳላችሁ አውቃለሁ። ጓደኞቻችን የምር እናንተ በጣም ትለያላችሁ። እንደዚህ አይነት ጓደኛ እንደሌለም አውቃለሁ። ምንም ይሁን ምን በጣም እኛ መሀል ላይ የሆነ ነገር እንዳይፈጠር እንዳንለያይ በጣም ትጥራላችሁ። ከማንም ጎን ሁኑ። ብቻ ግን እኔ የምረዳው ነገር ምንድነው ሁለታችን እንዳንለያይ ከመፈለግ አንጻር እንዳንለያይ ትልቅ ፍላጎት ስላላችሁ ነው ብዬ ነው ማስበውና ሁሉንም ሰው አያለው። እንደዚህ አይነት ክፉ ቀናቶች ደግሞ ወዳጅና ጠላትን ይለዩታል። ታውቃለህ አይደለ? ማን እስከ ጥግ እንደሚወድህ ማን እስከ ጥግ እንደሚታገልልህ ታውቅበታለህና እኔ አውቃለሁ በጣም ብዙ እየታገላችሁ እንደሆነ እና በቃ አመሰግናለሁ። አሁን ያለውበት ስሜት ደግሞ እውነት ስነግርህ እንደዚህ ብዬ እንኳን መግለጽ የማልችልበት ሁኔታ ውስጥ ነኝ። ለምሳሌ ደስተኛ ነኝም አልልህም። በእንደዚህ አይነት ደስታ የለም። የምትወደውን ሰው እንደዚህ ተወንጅሎ በእንደዚህ አይነት ክስ ተከሶ እሱ አልበቃ ተብሎ ደግሞ የልጅ አባት ነው ተብለህ በዛ ላይ ደግሞ ክፍተት በተፈጠረ ቁጥር ደግሞ ለካ እንደዚህ አይነት ነገር ይፈጠራል። አሁን እኔ ቀጣይ እንኳን እኔና እንዲሁ እንዳዘነች አትቀርምና አንድ ቀን ደስታው ይመለሳል ብዬ አስባለሁ። ወደ ቀድሞ ህይወታቸው ይመለሳሉ። ይሄ ነገር ሁሉም አልፎ ልጁም የሱ አይደለም ተብሎ በእንትኑ ይሰራሉ ብዬ አስባለሁ። ልጁም የሱ እንዳልሆነ ያው እርግጥ ነው ብዬ አስባለሁና የሱ አይደለም ብዬ እና ከባድ ነው። ግን አንድ ላይ እስኪቆዩ ትንሽ እስኪታረቁ አንድ ላይ እስኪሆኑ ቼክ እስኪዳርጉ ትንሽ ይቆያሉ ብዬ አስባለሁ። እና እስቲ አሁን ማለት ብሩክ አብረን እንኳን ብንቀጥል እውነት ስነግርህ በመሃል ብንጋጭ እና ድንገት ከፊቴ ቢጠፋ በቃ ሌላ ሴት ጋር ሄዶ ነው ሌላ ጭቅጭቅ እፈጥራለሁ። ምን አይነት እምነትስ ይኖረኛል? ለዛ ነው መለያየትን ፈልጌ የነበረው። ግን ደግሞ አልሆነም፣ ውስጤ አልፈቀደልኝም። ቀላል አይደለም እንዴ የምትወደውን ሰው መለየት ቀላል አይደለም። በጣም ከባድ ነው። ስለሽ ብዙ ጊዜ እናንተ ብዙ ነገሮች እንኳን አልፋችኋል አይደል? ገባሽ? እነዛ ነገሮች እንኳን እንዳትሄጂ ያደርጉሻል። የምትወጂውን ሰው ደግሞ ማጣት በጣም ከባድ ነው። በዛ ላይ አንቺና ግቢ በጣም ከባድ ነው። እኔ ይሰማኛል የሆነ ጥሩ ነገር እንደሚመጣ ምናምን ጠንቅቄ ነው ዋጦ እስከዛ አንቺ እንዳትጎጂ እንድትበረችልን ምናምን ነው የምፈልገው። ሁሉም ነገር ይስተካከላል። ልጁ የሱ ቢሆንስ? እኔ አይሆንም ባይነኝ ካልሆነ ደግሞ እንደዚህ አይነት ሁኔታዎች ውስጥ እስከዚህ ድረስ ልጅቷን እንደዚህ እኔ የእውነት ስነግርህ በጣም እልህ ውስጥ እየገባውኝ ነው። የምሬን ነው። አሁን የሆነ ነገር ቢፈጠር ራሱ እኔ ነኝ የምፈጥረው። ለመሰለ አንዳንድ ጊዜ ሰዎች ሆን ብለው አነሳስተውህ ሌላ ውስጥ እንድትገባ ያደርገዋል። ማለትም ወይ ነፍስ ማጥፋት ውስጥ እኔ የተረዳሁት ነገር ቢኖር ሰው ለካ ወዶ አይደለም ተጣልቶ በመሃል የሆነ ወይ ገፍትሬ ብጥላት ይችልሽ እሷ ብቻ አይደለችም ከነ ልጇ ነው ነፍስ የሚጣፋው። ከዛ የኔም ህይወት ይበላሻል። ገባህ አይደለም? እሷም ብገላት ወይ የሆነ ተናድጄ የሆነ ነገር ባደርግ ሰው መቼም ስሜታዊ ሲሆን የሚያደርገውን አያውቅም። ተናድጄ የሆነ ነገር ባደርጋትና ይቺ ልጅ ወይ አይበለውና ነፍሷ እጄ ላይ ቢጠፋ እኔ ነኝ የኔ ህይወት ነው የሚግማማው። ገባህ አይደለ? እሷስ አንዴውን እርፍ ትላለች። ግን እኔስ ሰቃያለሁ። ወደዛ እንድገባ በጣም እየገፋፋችኝ ነው። እኔ እንጃ። እኔ አሁን እሺ ልጁ የሱ ነው ብላ እስከዚህ ድረስ ሄደች አይደለ? ከዛ እኔ ከብሩኬ ጋር ተጣላው፣ ህይወቴ ተመሰቃቀለ ምናምን። ከዛ በኋላ ልጁ የሱ እንዳልሆነ አወቅኝ። እንደዛ ይሁንና ያድርገውና ፈጣሪ ልጁ የሱ ባይሆን ይቺ ልጅ እኔ ዝም ምላት ነው የሚመስልህ? እዚህ ነገር ውስጥ ስላስገባችኝ እዚህ ሁሉ ስሜት ውስጥ እያንዳንዱ ላስለቀሰችኝ ዋጋ ላስከፈለችኝ እዚህ ስሜት ውስጥ እንድገባ ላደረገችኝ ለእያንዳንዱ ነገር ዋጋ አስከፍላታለሁ። ዝም ብዬ አልተዋትም። ታይ ብያታለሁ። ግን እኔ ጋር እውነት አለ እያለች ደግሞ እስከ ጥግ እየሄደች ነው። ከዛ እንደዚህ እየሆነች ከሆነ ደግሞ እኔ ወደ ማን ነው የምሆነው? ብሩኬ ላይ ነው የምዞረው። ገባህ አይደለ? ብሩኬ ላይ ተስፋ ቆርጣለሁ። ተስፋ ማልቆርጥ እንዳይመስላችሁ። ሁሉም ሰው አሁን እኔ እየተረዳኝ አይደለም። ሃይሚሻ እኛ የምናቅሽ
ጠንካራ ሴት በመሆንሽ ጠንካራ ሴት ነሽ፣ ብልህ ሴት ነሽ። ታውቂያለሽ ነገራቶች እንዴት መሄድ እንዳለባቸው እያንዳንዱን ነገር ታውቂያለሽ። አረ ግን ደግሞ አንዳንዴ ትደክማለህ ሚኪ። ልክ ነሽ፣ ግን አንቺ ሁሌ አይዘልቅም። አትሳሳት። ጠንካራ ሰው ሁሌም ጠንካራ ሆኖ ይቀጥላል ማለት አይደለም። ገባ አይደለ? ሁሉም ቋሚ አይደለም። ጥንካሬም አንድ ቀን ያልቅና ትዕግስትም አንድ ቀን ያልቅና ሁሉ ነገር የሆነ ሰዓት ያበቃና ማይሆን ተስፋ መቁረጥ ውስጥ ገብተህ ማይሆን ነገር ወደ ማድረግ ትገባለህ። እና እኔ እንጃ ሚኪ፣ አሁን እኔ እንጃ በዚህ ልክ ባናወራ በዚህ ሁኔታ ውስጥ ደስ ይለኛል። እና ሚኪ አመሰግናለሁ፣ ጠርተኸኝ እንደዚህ ልታወራኝ፣ ልትመክረኝ፣ ከጎንሽ ነኝ ልትለኝ ስለጠራኸኝ አመሰግናለሁ። እኔ አንተን ብቻ አይደለም ሁላችሁንም አመሰግናለሁ። ምን ያክል እንደምትጥሩ አውቃለሁኝ። ግን ከዚህ በላይ እንትን ባንል ጥሩ ነው። የሚሆን ከሆነ ሞክራለሁ ማለት ይሆናል አይደለ? መወደውን ሰው ፋሚሊ ምንም ማድረግ አይቻልም። ያው ካፍቷታል። ያው እሷም እንዳይደብራት ሀሳባችሁን ኮሜንት ላይ እያስቀመጣችሁ አሪፍ በቀጣዮቹ አዳዲስ ቪዲዮዎችን ይዘው ይመጣሉ ብዬ አስባለሁ። እና አሁንም እስቲ ያለውን ቪዲዮ አይተን እንመለስ። የትም እንዳትሄዱ። ላለማጣት ስለሞክራለሁ። ግን ሁኔታዎችን አይቼ ሰሞኑን በማይበት ልክ አሁንም እያየሁኝ ከቀጠልኩኝ ሁሉም ነገር የማያበቃበት ምክንያት ምንም የለም። እና ሚኪ አመሰግናለሁ። እኛ ከጎንሽ ነን። እውነት የትኛውም ሰዓት ላይ አለን። በፈለግሽን ሰዓት አጠገብሽ ነኝ። ሁላችንም ስለ ሰዎች እርግጠኛ ሆኖ መናገር አይቻልም፣ ግን ከጎንሽ ያለ ነው ጓደኞች ምናምን እርግጠኛ ነን። ኤኒታይም አለን፣ ከጎንሽ ነን፣ አጠገብሽ ነን። ምንም የብቸኝነት ስሜት እንዳይሰማሽ። ቡቡም አለ ከአንቺ ጋር ነው፣ የትም አይሄድም። እሱን ተው፣ ቡቡን እንኳን ተው። ቡቡ አለ በሚለው ይታወቅ እንጂ የለም። እሱን ታውቃለህ ደግሞ ልቦና ሳያቀርቶ አይደለም። እኔ የምሬን ነው። አንድ ሰው ሁለት ሰው ከጎንሽ ነኝ ካለኝ ይበቃኛል። ለምን መሰለህ? በጣም ያበረታኛል እሱ በዚህ ስሜት ውስጥ እና የኔን ስሜት ደግሞ የሚረዳኝ በእኔ አይነት መንገድ እያሳለፈ ያለ ሰው እንደኔ አይነት ነገር የተከሰተበት ሰው ነው ሊረዳኝ የሚችለው። ያለዛ ማንም አይረዳኝም። አትሳሳትና ሚኪዬ፣ ከዚህ በላይ ባትታገሉ የምፈልገው ደግሞ አሁን አለ አይደል እኔ ከብሩኬ ጋር ባለሁበት ወይ ደግሞ እንደዚህ አሁን በሚፈጠረው ነገር ብቻ አይደለም ከጎንሽ ነኝ እንድትሉ የምፈልገው። ወደፊት እንኳን ብንለያይ መለያየቱ አይቀርም። ልጅ ካለው እንዴት ነው? እኔ እንጃ፣ ከባድ ነው ለመወሰን ራሱ ትቸገራለህ። እና ወደፊት እንኳን ብንለያይ እሷን ቢመርጥ በቃ የልጁን እናት ቢመርጥና ወደ ልጅ እናቱ ቢሄድ እንኳን ልጁ የሱ ሆኖ ያኔ እኔ እሱንም ትታችሁ ከኔ ጎን ሁኑ ልልህ አይደለም፣ ግን ያኔም እስከዛ ድረስ እንዳትቀየሩብኝ እፈልጋለሁ። ገባህ አይደለ? ማንም ሰው እንዲቀየርብኝ አልፈልግም። ከቻላችሁ ጊዜ ይቀይራል ሰውን። እኛ ምንም የሚቀይረ ነገር የለም። አንሻይ እሱም ላይ ደግሞ እንድታዝኑበት አልፈልግም። ምንም ነገር ቢፈጠር በቃ ስህተት ነው። ያኔ በተጋጨንበት ሰዓት ነው የተፈጠረው። ትንሽ የሚያናድደው አለማመኑ ነው። እውነት ከሆነና ምናምን አለማመኑ ነው። እሷ ደግሞ ውሸት ከሆነ የያዘችው ነገር በውሸት የሰው ሕይወት ማመሰቃቀሏ ነው እንደ ጥፋተኝነት የሚታይባት። ግን ውሸት ከሆነ ይሄ ነገር እኔ የዛን ሰዓት ልጅቷን አልተዋትም። እሱን እንድታውቁ ፈልጋለሁ፣ ማናችሁም ብትሆኑ ማለት ነውና ከዚህ በላይ ባናወራ ሚኪ። እሺ እንሻይኝነት በጣም አመሰግናለሁ። ማለት አንቺ ጋር ያለውን ነገር ምናምን ስለነገርሽ ሰዎችም ይጠይቃሉ በጣም። እኔ እንደውም ላይቭ ላይ ነው የሚጠይቁ እና ያው እዛ ቦታ ላይ ምንም አትይም። በቃ ገባሽ አይደል? ነገራቶች ላይ እርግጠኛ ስትሆኝ ነው ስለው ሁኔታዎች የምታወሩ። እንዲህ ነው እንዲህ አይደለም ምናምን ማለት ይከብዳል ዝም ብሎ ከመሬት ተነስቶ እና እኛ እንደ ጓደኛ ማርያም አለን፣ ከጎንሽ ነን፣ አንጠፋም። አመሰግናለሁ። በጣም አመሰግነው። ያው ብዙ እንደሚያስጨንቁ አውቃለሁኝ። ላይቭም ስትገባ ለኛ ከመጨነቅ አንፃር ብዙ ሰው ሊጠይቅህ ይችላል። ግን ደግሞ እርግጠኛ ያልሆንክበትን ነገር ከማውራት ደግሞ እኔን አቅርበህ እንደዚህ መጠየቅ፣ አንዳንድ ምክሮችንም መስጠት ትልቅ ነገር ነው። አመሰግናለሁ። ብቻ እግዚአብሔር ያክብርልኝ። ከዚህ በላይ ግን በዚህ ርዕስ ባናወራ የቻልኩትን እሞክራለሁ አሁንም ቢሆን። ከዛ ውጭ ባለው ግን ፈጣሪ ያውቃል እና ልሂድ በቃ ወደ መጣሁበት። ቻው። የዛሬው ቪዲዮአችንን ይመስላል። አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። በያላችሁበት ሰላማችሁ ብዝት ይበልላችሁ።